What? Are you joking? እየቀለድሽ ነው ያለሽው? አባዬ ዳጤን ስታረግ አላየው። እማዬ በፍጹም ዳጤ ይሄን ነገር ልታረግ አትችልም። ማን እንዳደረገው ያውቃል። ኦ ማይ ጋድ ምን እያወራሽ ነው? ነይ እማዬ፣ ማን እንዳደረገው እኔ እነግርሻለሁ። ነይ እንሂድ። ያው ነይ ነይ እማዬ፣ ነይ ልጅ። ምንድን ነው? እሺ ልቀቂኝ። ኦሆ የት ሄዳለሁ? ልቀቂኝ። እሺ ምንድን ነው? እማዬ ዳጤን አላደረገችም። አንቺ ነሽ ያደረግሽው? እንዴት እማዬ እንደዚህ ትይኛለሽ? ቆይ እንዴት ነው እንደዚህ አይነት ነገር እናቴ ላደርግ የምችለው? እሺ ታዲያ ማን ያደረገው? አክስቴ ናት እማዬ። ምን? አዎ እማዬ አይቻታለሁ። አክስቴ ናት እንደዚህ ያደረገችው። አንቺ ልጅ ግን እርግጠኛ ነሽ? የምትናገረውን ነገር ታውቂዋለሽ? ቆይ እማዬ ለምንድን ነው ሁልጊዜ እኔ በሞሮ ነገር የምጠረጥኝ? ሲጀምርና አንድ ቀን ቢሆን ዋሽቼ አላውቅም። እናንተ ግን ሁልጊዜ እኔ በሞሮ ነገር እንደተከራከራችሁኝ ነው። እማዬ ቆይ ሳላይ አይቻለሁ ይባላል እንዴ? እንደውም እማዬ አክስቴ ናት። የዳጣን ስልክ ስትቀርጽ የነበረች እሷ ናት። አይቻታለሁ። እራሷ ናት እንደዚህ ያደረገችው። ተይው ይበለኝ፣ የራሱ ጥፋት ነው። ደረጀ እኮ በደንብ ነግሮኝ ነበር። ሰው እንዴት ከጥፋቱ አንድ ቀን አያርፍም? ወይኔ ማርታ፣ ፋሚሊ እንኳን ደህና መጣችሁልኝ። ሰላም ብያችኋለሁ። ሁላችሁንም ላይክ ሰብስክራይብ እያደረጋችሁኝ ወደ ቪዲዮ እንሄዳለን ማለት ነው። ፋሚሊዎችዬ የዳጣ ክፍል 115 እንዴት አያችሁ? ኤቢጌል የተመቻችሁ ሰዎች የምር በላይክ አሳዩ ማለት ነው። ጋይስ አስባችኋል? የራሷ ስትቀርጽ አንደኛ ኤቢጌል በራሷ ስልክ ቀርጻለች፣ ባይኗ አይታለች። እኔ ምንም ነገር የሚያውቀው ነገር የለም። በሷ ቤት እኮ ለኤቢጌል እያገዘቻት ነው። ኤቢጌል ደግሞ እውነት ለእውነት ነው የምትቆመው። ባይዘው ግትር ናት እንጂ ያየችዋና እውነቱን ነው የምታወራው ማለት ነውና ኤቢጌል ደግሞ ሌላ ሰው ሆናለች። ባይዘው የድሮ ኤቢጌል ብትኖር እንደዚህ አክስቷ ተብዬ እንደ መዲኖ የምትመስለው ማለት ነው። ኤቢጌል ደግሞ በአሁኑ ሰዓት ለኢቷ ጎን ናት። ማንም ሰው ከኢት ጎን ነው የሚሆነው ማለት ነው። እስከ ኢቷ እስከመሆኑ እስከምታውቀው ድረስ ከዳጣ ጋር ምንም እንትን የላትም ነበረ፣ አይወደዱም ነበረ። በዛ ላይ ግን ኤቢጌል ጠረጥራለች እና በዛ ላይ ግትር ናት ማለት ነው። ግትርነቷ ከእውነት ጋር ነው። እሷ የሆነ ያየችው ነጩን ነጭ ጥቁሩን ጥቁር የምትል ልጅ ናት። አንደ ፋሚሊ የመዲ ውሸቷ ደግሞ ይገርሞኛል። ባይዚዌ ከድሮ እሷም እንደዛ ነበረች። በቃም ነው እኔ ገረመኝ ደግሞ የሰራችው ስራ ማክደቷ ኪደቷ ስማም ዳጣ ደግሞ ይሄ የምታውቀው ነገር የላትም። ለውሃ ስልኳን ሳታ ውሃ ደግሞ እንደ ውሃ ናት። ስማም እንደውም ውሃ እንደመጣችሁ ሰዎች ውሃ ነው የምትወዱ ሰዎች እንደኔ እና ውሃ ልክ እንደ ውሃ ናት። ስልኳ ወሰደችው ውሃ ናት። ግን ደግሞ ለመዲ ሰጥታለች። መዲ ደግሞ የክፋቷ ጥግ በዳጣ ስልክ ራሷ ካርሳ ትሄዳለች። የብር ደግሞ ኤቢጌል እግዚአብሔር ይስጥሽ የኔ ጎበዝ እያስፈራረቻት ነው ጭራሽ እያስፈራረቻት ነው ደግሞ ጭራሽ ኤቢጌልን አላበክሽ አይተናል እኮ እና ተከታታዮች አይተናል። በስላሴ ስም እንዴት ትልቅ ሰው ይዋሻል እንዴ? ጋይስ ኢቷናት ናባሽ አገባሽ ኢቷናት ሰየኔ ጎበዝ ሶ ጋይስ
ለማየ የምትክጂ ከሆነ ችግር ውስጥ ነው የምትገባ ብላለች። ከዛ መጨረሻ ክፍል እቺ እየካደች ነበረች። ኳራሱ ዋው ውስጥ ከታ መረጃ እንዳይገኝ ብላ በጣም ያልሰራቻው ተንኮለላት። መጨረሻ ላይ ደግሞ ኤቢጌል ጎበዝ ናትና እንትን በሚሞሪ ራሱ ተባርጋለች። በሚሞሪ እናቴ ስልክ ቢበላሽ መረጃ በዚህ ውስጥ ታገኛለች ብላ ሚሞሪን አውጥታ ለእናቷ ይሰጣታ ታሸመቀቀች። ጂኦን ምን ብላ እንትን ትላለች ለይቷ ማለት ነው። ስማም እንደዛ አንድ ውሸታም ሰው እናንተ ካብሮ እየኖሩ ብትሆኑ ጋይስ እናንተ ብትሆኑ ምን ታረጋላችሁ? አስመሳይ አሁን ለማርታም እኮ በሷ ቤት እኮ ለማርታ ጥሩ ነገር እየሰራች ነው ወይ ለቤኬል ደግሞ ከይቷ ምንም ነገር አላባለጠቻትም። በፊት በናታንም ተቀና ነበረች። ስለ ዳጣ ሳታው ብዙ ነገር ነበር። ይቷ መሆኑ ካወቀቻት በኋላ በጣም በቃ ዳጣ በመጀመሪያ ይቷን ታውቃለች። ማንም እንደነካት አትፈልግም። በሷና በናታን ማል ውስጥ ያለው ራሱ ሁለት ይታማሞችን ያለች በጣም ነበር እንተምተው ማለት ነው። ይሄን ሁሉ እንግዲህ ከተረደቻት በኋላ ዳጣ ለሷ አለችበት ቦታ ምናምን ካወቀቻት በኋላ ማንም እንዲነካት አትፈልግም። በይቷ ቀልድላትን የኔ ጠንካራ ሴት እግዚአብሔርን እንደው ኤቢጌል ምንም ቃል አይገልጻትም። በአሁኑ ሰዓት የአሁኑ ኤቢጌል የበፊቱ ሳትሆን የአሁኑ ኤቢጌል በጣም ነው ደስ የምትለው። በቃ እውነት ያየችው ነጭ ውሸት ነው እንጂ ግን ብላ አስመስላ ማይድ አትፈልግም። እና ኤቢጌል አሁን በጣም ደስ ትላለች። ኮሜንት እያየው ነበረ ቅድም ሁሉ ሰው በቃ ኤቢጌል እንደተመቸች ነው የሚያወሩ ማለት ነው። በቃ እኔ እንደወደድኳት ነው ህዝብ ሁሉ የወደዳት አሁን ኤቢጌልን ማለት ነው። ፋሚሊ ማርታ ሚሞሪ ላይ እሷ እንደቀረጻች ካወቀች ቀጣይ ወደ መጣችበት ቦታ ትመለሳለች ኢንሻአላህ። ግን ለምንም አትሆንም ማለት ነው። ለኤቷ ራሷ ምን አትሆንም ይመስለኛል። እሷ ዳጣን ከዛ ቤት ለማውጣት ከዛ እኮ ክፉ ሰው ክፉ ነው። ከዛ ደግሞ ከናታን ጋርም ሌላ ተንኮል ትሰራለች። ዳጣን ብቻ ሳትሆን እቺ ማርታና አቶ ደረጀ ራሱ ታለያያለሽ ማለት ነው። መጀመሪያ እንዲለያዩ የመከረቻት ነበረ። ክፉ ሰው ክፉ ነው ጋይስ። ባይሲው አንዳንድ የሚመለሱ ክፉ ሰው አለ። አሁን ለምሳሌ ኤቢጌል መጀመሪያ ስራ ግትርነቷ ምናምን ተቀይራለች አሁን መዲ እንጂ እሷ ህፃን ልጅ ናት። መዲ ዳጣ የደረጀ ልጅ ነው አወቀቻት በኋላ ምን አደረግሽ አክስቴ? ስልኬን ምን አደረግኩ? ምንም አላደረኩት። አክስቴ ስልኬን ውሃ ውስጥ ከተትሽው? ንገሪኝ። ፋይሉን ለማጥፋት ስልኬን ውሃ ውስጥ ከተትሽው? አክስቴ ንገሪኝ፣ ምንድን ነው ያደረግሽው? ምንድን ነው የምትጮሂው? በቃ አይፎን ይሰጥሻል። ምን ምንድን ነው ያልሽው? ምንድን ነው የተፈጠረው? ምንድን ነው ያደረግሽው? ምንም አላደረኩም ማርቲ። በቃ አታካብጂው፣ ቀለል አድርጊው። ኧረ ምንም ካልተፈጠረ አንቺን ምን እንደዚህ ያደርግሻል? ትምኛለሽ? ከአይምሮዬ በላይ ሆነሽብኛል። በቃ ወደ መጣሽበት ተመለሽ። ቤቴን ለቀሽ ውጭ። ልጆችሽን አምነሽ አቢጌል ውሸታም የሆነችው ልጅሽን አምነሽ ነው እኔን ውጪ የምትይ? ቆይ ሲጀመር እኔ ለምን ቪዲዮን እቀርጽሻለሁ? ንገሪኝ እስኪ። ለነገሩ ልክ ነሽ፣ መንገር አልነበረብኝም። ፕራይቬሲ ቪዲዮሽን እንድትሸጠው ማድረግ ነበረብኝ። መዲ የማየ ስልኪና ውስጥ ብትከተው ይወጋ ሚሞሪ አለ። በዚህ ማየት እንችላለን ሁሉም ነገር